ወበረካቱ ሰላም ጤና ይስጥልኝ የሳአዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ ደግሞ ሌላ ትኩስ እሳት ሰምተናል። ትኩስ እሳት ምንድነው ካላችሁ በብሔሩት አንዲት እህታችን ራሷን በፎቅ ላይ ወርውራ ጥላ ሞታለች። በኋላ ሕክምና እያደረገች ነው ያረፈችው። ለኤምባሲ አላመለከተችም። ከቤተሰብ ጋር ነው ኮሚኒኬት ያደረገችው። ይሄ ስለነበር ሴትዮዋን ሳወራት ከኤምባሲ ጋር አላወራም አለች። የኔን አድራሻ ወሰደች። ሙሉ ዶክሜንት የኔን ሰጥቻት ከፖሊሶቹ ጋር ኮሚኒኬት ላድርግሻለች። ችግር የለብኝም አልኳት። እኔ እንደ ህዝብ ነው የማገለግለው የኮሚኒቲም እንትነኛ አልኳት። ኦኬ ያለችኝ። የዋናችንንም የቦሳችንንም ስልክ ሰጠዋት። በማግስቱ ዝግ ነበረ። ሰኞ ዕለት ነው ለእኔ መልስ የመለሰችልኝ። ልጅቷ አርብ አርፋ ቅዳሜና እሑድ ዝግ ነበረ። አርብ ዕለትም ዒድ ነበረ ባህል ስለነበር ማለት ነው። ከዛ መልሳ ቅዳሜ እሑድም ሰኞም እዚህ ዝግ ነበረ። ማክሰኞ ኤምባሲው ሲከፍት ሰዎቹ አልመጡም። ስላልመጡ ኤምባሲ ደውልላትና ልጅ አርፋለች አንቺ ጋር ዶክሜንቷን ይዘሽ ነይ ብለው አሏትኝ። እኔ ትልቅ ሰው ነኝ አልችልም፣ በውክልና ነው የማደርገው፣ በጠበቃ ነው ይህን ጉዳይ ላስፈጽም የምችለው አለች። ከእነሱ ጋርም ተነጋገረች። ፖሊሶች ከኔ ጋር ደወሉ። እኔን ሲደውሉ ፖሊሶች ያለውን ነገር ያው ከኤምባሲ ጋር እንዲያወሩ ከዋናው ጋር ኮሚኒኬት እንዲያደርጉ ህግ አለ ሁሉም ነገር። እች ልጅ እንዴት ነው የሞተችው? ለምንድን ነው? ቅድምም ስታወሪ እየሰማች ነው። የሞት ሰርተፊኬት ይሰጠናል እና ቪዛ ሲሰጥ የሞት ሰርተፊኬት አለው። ያም ነገር ስለነበረ ሴትዮዋ አላመለከተችም። እየሰራች ያለችው ጀማዬ ከምትላቸው ጋር እና ከእንትኖቹ ጋር ብቻ ነበረ፣ ከኢንሹራንሷ ጋር ነበር ስራዋ ልትሰራ የፈለገችው። ቤተሰብ ሲፈቅድ ራሱ በኤምባሲው እዚህ ሀገር ትቀበር እንኳን ብሎ ቢል ቤተሰብ በደብዳቤ ነው የሚያስገባው። ውጭ ጉዳይ ሚኒስተር ተልኮ ነው ወደዚህ ልትቀበር እንኳን ከተባለ። ይህን ሁሉ አስረድቻቸው ነበር። ይኸውልሽ አቡዬ በእሷ ጉዳይ 4-5 ሰው ነው የሚደውልልኝ። በቀጥታ ሁሉ ከኢትዮጵያ ይደውላሉ እና ለዛ ለሁሉም ነው መልስ እየሰጠ ያለሁት። አሁን ፕሌን ዝግ ነው። ፕሌን ዝግ ስለሆነ ከእናንተ ጋር ያለውን ወረቀት ጨርሱና አላኩልን ብያቸው ባለፈው ሳምንት ላይ ወረቀቱን ጨርሰውልን ነበረ። ቤተሰብ አስክሬኑ እንዲላክ ያለውን ነገር ግን ስህተት ተፈጥሮባቸው ነበር። ደብዳቤ ሲልኩ አንደኛው ላይ በህመም ብለዋል፣ አንዱ ደግሞ በድንገት ብለው ቤተሰብ ልኮ ነበር። ይሄ ሚስቴክ አይፈጥርም፣ ወደዚህ ስለሆነ የሚመጣው አልኳቸው። አስክሬኑ ከዚህ ወደዛ ስለሆነ የሚላከው ከዚህ ስትቀበሉ ዶክሜንቷ ይላክላቸዋል። የእናንተ ስህተት ነው፣ ከዛ ስትልኩ ህመም አላችሁ ብዬ ነገርኳቸው። ያው ይሄ ነው ያለው አቡዬ። እና ፕሌን ዝግ ነው፣ ዛሬ ነገ የሚባልበት ነገር የለም። በኢንሹራንስ አላትኝ፣ በኢንሹራንስ ነው ልጅቷ የምትላከው። ሜቢ ሴትዮዋ ልትከፍል የምችለው የፍሪጅ የበራድ ነው። ቢሮም አትቀመጥም፣ ሰው አይደለችም። ኦልሬዲ ይች ልጅ በድን ሆናለች የኔ እናት። እና ያለው ነገር ይሄ ነው። እሺ፣ ግን ካሜራ ምናምን ታይቶላታል ልጅቷ? እንዴት ነው አሁን ቤተሰቦቿ ማወቅ የሚፈልጉት? እኔ አሁን ካሜራ አለ ወይ ሆነ ይኸውልሽ፣ ልጅቷ ወድቃ ትሞት፣ ተገፍትራ ትሞት፣ በሽታ ይኖርባት፣ አረቦቹን አናምንም። መረጃዎች በሙሉ ይጣራል። ፖሊስ ነው የሚያጣራው። ተገፍትራ ይሁን አዙራት ይሁን ምን ይሁን የሚለውን ነገር አጣርተው ነው የሚሰጡት። አሁን አስክሬን ያለው ሆስፒታል ነው። ሆስፒታል ነው ብዬ ሆስፒታል ነው። ስለዚህ ዳይሬክት ኤምባሲ ቆንጽላ ጽሕፈት ቤት ደውሎ መጠየቅ ይቻላል ማለት ነው ስላለው ነገር ግን እንደገና። ስለዚህ ሴትዮዋ ለመጨረሻ ጊዜ የላከችው ቮይስ ላይ የሚለው አስክሬኗ ሆስፒታል ይሁን እኔ እንደውም እንደላከላችሁ ነበር ቢሮ ማቀው ለቢሮ ብዙ ብር ከፍያለው ብሏል እና ብላለች ሴትዮዋ። ለቢሮ ብዙ ብር ከፍያለው፣ ቢሮ አስክሬኑን ሊልክላችሁ ራሱ እናንተ ምንም 5 ሳንቲም ሳትከፍሉ ምንም አይነት ገንዘብ ሳትለምኑ ሚዲያ ላይ ራሱ ችሎ እንዲከፍል እኔ ብዙ ብር ከፍያዋለሁ ለቢሮ እና እኔ የማውቀው እንደውም እንደላከላ ኢንሹራንስ ካላት ሴትዮዋ ለምን ብር ከፈለች ለቢሮ እኮ እያልኩሽ ያለሁት ይሄ ነው ያልገባኝ። እኔም አሁን ኦልሬዲ ኮሚኒኬት ስላደረግኳቸው ከኤምባሲ ጋር እኔ ወጣሁ ያለው ጉዳዩን ከኤምባሲ ጉዳዩን የያዘው ማን ነው? እኩል ነግሩሽ ይኸውልሽ፣ አሁን ሴትየዋ መክተብ የምትለው ሜቢ መክተብ የምትለው የበራዱ ሊሆን ይችላል። ልትከፍል የምችለው የበራዱ ነው እንጂ
አስክሬም መላኪያ ምናምን አይከፈልም። የበራ ድማ ለሆስፒታሉ ማ የምትከፍለው እንጂ ለመክተብ ምን አገባው? ለመክተብ ነው ያለ ከፈል። አዎ ሜቢ ያው በውክልና ስለሆነ እየተንቀሳቀሰች ያለችው በጠበቃ ስለሆነ ያንን ነገር ለጠበቃው ሰጣ። ጠበቃው ለኦፊስ ከፍሎ ሊሆን ይችላል። ኦልሬዲ እነሱ ጋር ዛሬ ያለው ኤምባሲ ጋር ያለው ዛሬ የዛሬውን ቀን ነው እንጂ ያልሰማ ነው። እኔ መደዳውን ያለውን ነገር ከኤምባሲዎች ጋር እያወራሁ ነው። ከሴትዮዋ ጋር ነው እጄን ያወጣሁት። ምክንያቱም ሴትዮዋና ኤምባሲው ከፖሊሶች ጋር ነው መነጋገር ያለባቸው። በልጅቷ ጉዳይ ግን እነዚህ ልጆች እኔን አደራ እስካሉ ድረስ ከኤምባሲዎች ጋር ቀጥ ብዬ እያወራሁ ያለሁትም በእነዚህ ጉዳይ ነው። ኔ እኮ እዚህ ጋር መናገር ካልፈለግሽ ሰላምዬ በውስጥ በዋትሳፕ ንገሪኝ እና ጉዳዩን የያዘውን ሰው ላናግረው እና በትክክል ምን ላይ እንደደረሰ እና ዴዝ ሰርተፊኬቷን ደግሞ ቤተሰቦቿ እንዲታይላቸው ይፈልጋሉ። ምክንያቱ ካሜራ እንዲታይላቸው ይፈልጋሉ። ተገፍትራ ትውደቅ፣ በራሷ አክሲደንት ትውደቅ ማረጋገጥ ይፈልጋሉ። ለዛ አሁን ሴትዮዋ ጋር እደውላለሁኝ። እንግዲህ ዛሬ አላቅም፣ ከባድ ነው። باختصار شديد أنا كتير زعلانة على بوسي. أنا بطلع زميلنا لبوسي. بوسي مالت يعرف الجلد مالت. وصار كل شيء بلحظة. يعني كله نقرا بس كان بني تفتروا. قررت أنا بيتي من بيتي أنا بالأول هي بعتت جيب قرار من الثامن أو التاسع يمكن. ثامن أو التاسع مالت كسر الدنيا وين كانت أنا فوقهم. نقال الثامن هيرجو. قدم من الدنيا رجو وده هنا بوتال ميت نبرة. ወደ ውጪ ወደ ሆነ ቦታ ለመሄድ ከመሄዳችን በፊት ቃል ልታመጣ ወደ ላይ ወጣ። ከዛ ላይ ሆና ወደታች ስታይ አዙሯት ወደቀች ያለች የመጀመሪያ ቮይስ አይደል? ይሄኛው ቮይስ ደግሞ ሁለተኛው ቮይስ ደግሞ ለሌላ ሰው ደግሞ የላከችው ነው፣ ለሌላኛ እህት። ለመጀመሪያ እህት የመጀመሪያው ቮይስ ለሷ ለራሷ እዚህ ጋር ለምታዩት ለድንቁ የላከችው ነው። ድንቁ ዱባይ ሰርታ ስለነበር ከዚህ በፊት አረብኛ ስለምትችል እህቴ ምን ሆና ነው ስልክ ማታነሳው ብላ ለመዳምየው ስልክ ስለነበራት ለመዳምየው ቮይስ ስታደርግ ነው መዳምየው የመጀመሪያው ቮይስ ለድንቁ የላከችው ነው። ይህ ሁለተኛው ቮይስ ደግሞ ለሌላኛው እህት የላከችው ነው። اوكي عندي قاين بدنا بنسمع وليد ندو لمانك. بس الخير يا حبيبتي، والله ليك انا مريضه وتعبت. عندي تعمل شيء حبيبتي؟ اني عمونيال دكمونيال، انا مريضه، انا تعبت. معناتني عمونيال دكمونيال. قويتك اللي حكي وانا حكيته. يعني دعنا انا قروين انتو تشي من لا سبتشالو. قلت له شو صار مشان هيك انا رح اقول لك باختصار شديد. انا من الفتره اللي عندنا جودوش نقر يالله انت زعمونا هون باختصار مالت تقلل على الرجيس نقرش عليني على بوسي. انا بتعمزني عنده لبوسي وصار كل شيء بلحظه. كل نقر تفتروا بس كنتنو أتجي بغرض أنا من بيتي أنا بالأول هي عادة بغرض من الثامن. أنا عندي فوق لأنه من وراهم بس ما قالت تمتع سمنتني فوق التاج ثامن أو تاسع قالت سمنتني وين استني فوق لأ والتاج يمكن من عند الجيران. من عند الجيران يا مجمرة فويس لاي جالس من السوبر ماركت تنامينا كيف لو قامت تمتع إلى مجمرة فويس لاي أهون من عند الجيران أوكي جيران مالت غورا بيتنا فوق أنا ساكنة بأول الطابع على مجمرة لاينوني من وراهم عندنا فوق لاينو كسمنتني وين كستني فوق كغورا بيتك قالت تمتع هيدج أوكي سمت ولا مجمرة من عندنا بقى علاقة قالت وطولت دقت لك قوية بتاع ستقول دقت لها مالت دول ولاد كان صار الأمبيلانس تحت وما شفتها أنا ما خلوني أشوفها دغري لحد أخذوها على سنة شو دولا كرتها كلها زي الأمبولانس غيرج يمكن من عند الجيران فطلعت وطولت دقت لها منيك كان صار الأمبيلانس تحت وما شفتها أنا ما خلوني أشوفها دغري لحد أخذوها على الأسبيطال على الجامعة الأمريكية ببيروت. ቆየች ደቂት ላብላ መልሳት ነግረን ስወጣ ወደ አምቡላንስ አየው እኔ እንዳይ አልፈቀዱልኝም እና አምቡላንስ ላይ አድርገው ወሰዷት ነው የምትለው። نقصوها يعني وصلت بعد عم تتنفس ولما በወደቀች ሰዓት ስቲል እየተነፈሰች ነበረ እና እሷን ለማዳን ቶሎ አምቡላንሱ ሳርከው ወሰዷት ነው كانت عم تتنفس. يعني لما بعدنا حدا سأل أنا انهارت أعصابي وبعدين أنا انهارت أعصابي ማለት እኔ ራሴን መቆጣጠር አልቻልኩም። ስለዚህ ሰው ላክን ከአምቡላንሱ ጋር ቼክ የሚያደርግ لأنه صاروا مختلفين اللي من أسفله وشي بيحكي منيح وشي ما بيعرف يحكي يعني ما أحب كيتو بدنا نقول لي تحزا شوي ببيروت وحاولوا ينقذوها يعني وصلت بعد عم تتنفس ولما رحنا قالوا لنا إن يعني لما بعثنا حدا سأل أنا انهارت أعصابي وبعدين انهارت أعصابي لأنه صاروا مختلفين اللي من أسفله وشي بيحكي منيح وشي انهارت أعصابي قد ما يتنزلوا لي من إثيوبيا مالت
በጣም ብዙ ከመደወላቸው የተነሳ ከኢትዮጵያ ራሴን ማቆጣጠር አቃተኝ፣ ጭንቅላቴን ማቆጣጠር አቃተኝ። እና የመጀመሪያ ቮይስ ላይ ደግሞ ልጄ አብሮ ሄዷል ከአምቡላንሱ ጋር ነበር ያለችዋ እና ሰው ላክን ቼክ የሚያደርጋት ማለት ነው ከአምቡላንሱ ጋር የሚለው እዚህ ጋር እና ራሴን ማቆጣጠር አልቻልኩም። ስልክ በጣም በዝቶብኝ ከኢትዮጵያ ሸይ ቢሕኪ ምን ይህ አንዳንዱ ጥሩ ይናገራል፣ አንዳንዱ ጥሩ አይናገርም። بيحكي يعني ما حبيت ومرضت وانا بكفي በዛ ታመምኩኝ። ማሐቤቱ መረደት ማለት ጥሩ ማይናገሩትን አሳመሙኝ ነው። يعني صار سنتين عندي እሷ 2 ዓመት ሆኗታል እኔ ጋ። اذا انت اختها قديش كانت مبسوطه ومرتاحه حتى قلت لها قبل አንቺ እህቷ ከሆንሽ እኔ ጋ ምን ያህል ደስተኛ እንደነበረች ታውቂያለሽ መቼም። ماما مريضة إذا بتحبي تروحي شهر أنا ببعتك تطلعي على ماما إذا بالمستشفى وتطمني وتحبي ترجعي أو فيكي ترجعي وصار اللي صار بلحظة. እናቴ ታማለች ራሱ ስትለኝ መሄድ ከፈለግሽ ሄደሽ አይተሻት 1 ወር መመለስ ትችያለሽ ብያት ነበረ። እና ደግሞ የተፈጠረው ነገር በላሕዛ ነው የተፈጠረው፣ በሰከንድ ነው የተፈጠረው። قلت تجيب الغرض إيش عبالة تقعد على حافة الصريحة مدري حتى تتمشى እቃ ልታመጣ ነበር የወጣችው። እንዴት በረንዳው ላይ ጫፉ ላይ መቀመጥ ሀሳብ እንደመጣላት አላውቅም አለች። ሰው ቅድም ግን መስኮቱን ከፍታ ወደታች ስታያዙራት ወደቀች ነበር አይደል ያለችው የመጀመሪያ ቮይስ ላይ። እና እዚህ ላይ ደግሞ የሚለው የበረንዳው ጫፍ ላይ እንዴት መቀመጥ ወይም ደግሞ ወክ ማድረግ እንዳማራት አላውቅም ይመስለኛል። 1 ሰከንድ طلعت لوراء لغست من فوق لتحت على الباب البنية እና ከበረንዳው ላይ ወደቀች። ቁጭ ብላ ነበር ጫፉ ላይ ወደቀች። يعني الجيران قبلي كانوا شافوها وقعت. ከኔ ቀድሞ ጎረቤቶች ነው ያዩዋት። ما سمعت إلا الصريخ والليل وكان إجا أخذ الرقص. ከዛ የሰዎችን ጩኸት ሰማ፣ አምቡላንስ መጥቶ ወሰዳት። وأخذ عجين على الأمريكية وتبعنيها ما قدروا أنقذوها. ጀማል አሜሪካያ ማለት ይመስለኛል የአሜሪካኖች ሆስፒታል መሰለኝ፣ በቤታቸው አቅራቢያ የሚገኝ። الصبح توفت وقالوا لنا ከዛ ጠዋት ሞታለች አሉን። ማለት ሐሙሱን ከአንቺ ጋር ለመጨረሻ ጊዜ ያወራች ቀን ነው የወደቀችው ማለት ነው። አብጧት ነው ሞተች አሉን። በነበረች ሰዓት በወደቀች ሰዓት እየተነፈሰች ነበር አምቡላንሱ ሲያነሳት ነው። بتعرفي ما حدا بيحكي مع حدا ممنوع الزيارات والى اخره. እና መምኑዕ ነው ዚያራት ቪዚት ማድረግ ምናምን ክልክል ስለሆነ ቪዚት አላረግናትም ነው። وكانت توفت يعني حاطينها هلا بالبراد وناطرين قرار. ከዛ ጠዋት ላይ እንትን አለች ተወፈት፣ ነፍሷ ህይወቷ አለፈና አሁን በረዶ ቤት አድርገዋታል። وانا مستعده اذا قلت لهم لاخواتك انه نبعتها على اثيوبيا بس قبل التنك. انا مستعده ማለት እኔ ዝግጁ ነኝ አስክሬኗን ወደ ኢትዮጵያ ለመላክ ለእህቶችም ነግሬያቸዋለሁ። ما فينا نعمل هي الاتصال، بدنا نتصل بالسفاره وبدنا نتصل ኤምባሲ መደወል አለብን። في جمعيه تهتم بالاثيوبيه اللي هن موجود في جمعيه ኮሚኒቲ አለ በኢትዮጵያኖች እንዲገሩ የሚያደርግ። وطبعا يعني انا بعتبر حالي من اللي يعني معنيين اكثر من غيري بهذا الموضوع. لان እኔ ራሴን ይሄ ጉዳይ ከማንም በላይ ይመለከተዋል ብዬ የማስብ ስለሆንኩኝ وكانت يعني مثال البنت المهذبه ومرتبه በጣም ጥሩ ልጅ ሰው ነበረች፣ ስርዓት ያላት። ولا بشيء ولا انا زعلتها. እኔ በምንም ነገር አስቀይሜያት አላውቅም። سبحان الله القدر شو صعب احيانا. سبحان الله القدر ማለት በቃ ዕጣ ፈንታ ማለት የተጻፈ ነገር ፈጣሪ እየፈቀደው ሆነ እንደማለት ነው። يعني انا من كل قلبي بعزيكم بس انا بعتبر حالي እኔ በሙሉ ልቤ ሀዘኔን እገልጻለሁ ለእናንተ ለቤተሰቦቿ። مثلكم. وهلا ما في يعطيك كثير انفورماسيون يعني اللي انت عايزتيها للبنات لانه هلا لا فينا نتصل بالسفاره. እንግዲህ እህታችን በብሔሩት ነው የሞተችው። የሞተችው ደግሞ የኢድ ቀን ነው። የኢድ ቀን ጁምአ ነው የዋለ ታውቃላችሁ። የኢድ ቀን ነው የሞተችው። ከምሬ ነው የምነግራችሁ። እኔ አሁንስ በጣም ግራ እየገባኝ ነው ወላሂ። ለየትኛው ላልቅስ፣ ለየትኛው ልዘን፣ ለየትኛው ልሳቅ? ምክንያቱም ሁልጊዜ የኛ የኢትዮጵያ ነገር በጣም እየከበደ እየመጣ ነው ማለት ነው ውዶቼ። እና በጣም ነው የሚከብደው፣ በጣም ነው የሚዘገንነው፣ በጣም ነው የሚያመው። አላቅም እኛ በስንቱ እንደምንጨነቅ አላሁ አለም። ለማንኛውም እህቶቻችን ወንድሞቻችን ራሳችሁን ጠብቁ። ከማንም እና ከማንም በላይ ራሳችሁን አስቀድሙ። ዝምላችሁ እንትን አትበሉ፣ አሰስገሰስ አትሁኑ። ለሆነ ነገር ስትበሳጩ ራሳችሁን ማጥፋት አለባችሁ ብዬ እኔ አላምንም። ገባችሁ? የሆነ ነገር ሲሆን ያልፋል በሚለው ያዙት። ነገ ጧት አዲስ ነገር ነው በሚለው ያዙት ማለት ነው። እና ፍትህ ለእህታችን ለሞተችው። በቃ ለማንኛውም እኔ አላቅም። በዛ የኛ ስቃይ፣ የኢትዮጵያ ስቃይ፣ የኢትዮጵያ መከራ፣ የኢትዮጵያ እንትን ማለት ነው። ወላሂ በየቦታው በቃ እናለቅሳለን። ማልቀስ እንጂ አንድ ቀን አትሳቁ የተባልነ ፍጡር ማለት እኛ ነን። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ።